Listen my friend, የህይወታችሁ ግብ ኢየሱስን ከመምሰል ካነሰ ያገኟቸዋል። ስንት ብር ገባለህ? 1200 ብር ገባለህ። ከዚህ በኋላ እንዳይቆም እንዲቀጥል ጸልያለሁ። ምንድነው የህይወት ግብ? የእርሱን መልክ እንመስል ዘንድ የክርስቶስ ኢየሱስ ባህሪ በህይወታችን ይከሰት ዘንድ። ምንድነው የህይወትሽ ጥማት? የክርስቶስ ኢየሱስ ባህሪ፣ ትሕትናው፣ የመንፈስ ፍሬ በህይወቴ እንደዚህ የሚል ሰው እኮ በጣም ለመገኘት ምንድነው የህይወት ዓላማ? በርቀሶ መውጣት ይላል። አካውንቶች ባዶ ናቸው። አንደኛው አካውንት ብቻ 220 ብር አለው። ልክ ነው። ድሬኬላ yes ምንድነው ያለው? እኔ የምኖርበት ድሬኬላ ነው። አንተ ድሬኬላ ነው የምትኖረው። ድሬኬላ እንደገባው መጀመሪያ መስጊድ አየው። ልክ ነው። መስጊዱ አካባቢ ነበር የምትኖረው አንተ። ልክ ነው። የመስጊዱ የሌሊት ድምጽ ሲያስቸግር ሰፈር ቀየርክ። ልክ ነው። ያ የምትኖርበት የነበረው ቤት 700 ብር ነበር የቤት ክራዩ። ልክ ነው። 700 ብር። ልክ ነው። 700 ብር። ምንድነው የህይወት ዓላማ? ሀብታም መሆን። የአብዛኞቻችሁ የህይወት ዓላማና ግብ እኮ ሀብታም መሆን ነው። እነሱም በጣም የሚጠቀሙበት አሁን እቺ ክሊፕ ይሰራላታል። ባይ ዘ ወይ ትንቢት ነው ይሄ። ሀብታም አትሁኑ ምናምን አለማሙሻ ምናምን ኖ። ሀብታምነት ኃጢአት ነው ኖ። ታውቃላችሁ እናንተ። እና አሁን የብልጥግና ወንጌል አትስበክ ስትሉ እኛ የድህነትን እንስበክላችሁ ይላሉ። ኖ እኛ እኮ ድሃ እንሆንም እያልን እኮ አይደለም። ድሃ ሁኑም እያልኳችሁ አይደለም። ሀብታም ሁኑም እያልኳችሁ አይደለም። የተሳካለት ሰው ሁኑም እያልኳችሁ አይደለም። ያልተሳካለት ሰው ሁኑ እያልኳችሁ አይደለም። ኢየሱስን ምሰሉ። አየ ከፍ ያለ ጎል ካስክ ማንንም እየደረሰ አያወርድም። አሁን ጳውሎስ ይሄንን ከፍ ያለ ዓላማ ነው የሚለው። ከፍ ያለ ነው። ምንድነው የህይወት ዓላማ? ጌታ ኢየሱስን ልመስለው ቢሆንልኝ ፊልጵስዩስ ምዕራፍ 3 በሞቱ እንኳን ብመስለው ብሎ ይመኛል። በሞቱ እንኳን መስየው የትንሣኤውን ኃይል። ይሄ እኮ ከፍ ያለ። ይሄ ሰውዬ በምን ታወርደዋለህ? ሀብታም ትሆናለህ ብትለውም አይመስጠውም። ድሃ ትሆናለህ አይመስጠውም። እንትን ትሆና ኦልሬዲ ተመስጧል። በክርስቶስ ክብር ተመስጧል። ኢየሱስን በመምሰል ተመስጧል። ከፍ ብሏል። ኦልሬዲ ከፍ አድርጉ ራሳችሁ። የመሬት ዓላማ ይዛችሁ አትንቀሳቀሱ። መንፈስ ቅዱስ አንቺን አሜሪካ ያሳየኛል። አሜሪካ ምን አላት? ፕሮሰስ እያደረገች ነው። የአሜሪካ ፕሮሰስ አላት። አዎ ቪዛ እየጠበቀች ነው። That's why I'm here. That's why last time I screamed because I am here under UNHCR. ለዚህ ነው መጥቼ እየጮህኩ ያለሁት። Oh yes, thank you Jesus. Yes. Now you are looking for American visa. Yes, because I'm under UNHCR. Did you see this is my ID? Yeah. So I have been here for 13 years. Everybody, my friend, they go, but me, you when they keep on. ለ13 ዓመት ቆይቻለሁ። 13 ዓመት ሙሉ ፕሮሰስ ወተይታ። Oh ኢየሱስ ክርስቶስ። ጓደኞቼ ሁሉ ይሄዳሉ፣ እኔ ብቻ ነኝ የቀረሁት። እንደ እግዚአብሔር ነብይ ከተቀበልሽኝ If you accept me as the prophet of God 2024 ላይ ትሄጃለሽ። 2024 ተቀብያለሁ። 2024 ላይ አሜሪካ ዴንቨር ውስጥ አይሻለሁ። I see you in Denver in 2024. መከራም ያበሉን እኮ የመሬት ዓላማ ስለያዝን ነው። ያኩልናል። አንዳንዱ ገንዘብ ነው ሲያክለት ስንት ላስገባ ስንት እንዲወጣ ይላል። ከተባረ እንድከፈት የምትፈልጉ ሰዎች መጋቢት 13 ኤልየ ቤተክርስቲያን አይቀርም። ሁሉ ሰዎች ኢንቫይት አድርጋለሁ። ለሰዎችም ደግሞ ንገሩ። ለፋይናንሻል ብሬክ ስሩ የሚጸልበት ቀን ነው። በዛን ቀን የእግዚአብሔር ኃይል ይገለጣል። የእግዚአብሔር ቃል በኃይልና ስልጣን ይሰበካል። የእግዚአብሔር ስም እንዘምራለን። ለብዙ ሰዎች ደግሞ የጥያቄ መልስ የሚሆንበት ቀን ይሆናል ብዬ አምናለሁ። ጎረቤትም እንግዳም ኢንቫይት አድርጉት። ፕሮፌት ጆይ ለፋይናንስ ቀንበር የሚሰበርበት ቀን አውጇልና ወደዛ እንድብሉና ጎረቤቱም የምታውቃቸው ጓደኞችም ኢንቫይት አድርጉት። በዛን ቀን የፋይናንሻል ብሬክ ስሩ የሚጸልበት ቀን ነው። እግዚአብሔር የሚታይ ታምር ስለሚያደርግ አምናለሁ። በዶክመንቶች ላይ በሲቮች ላይ በተለያየ ዶክመንቶች ላይ ጸልያለሁ። በሲቮች ይዘችሁ መጣች ደግሞ ሲቮች ካለ ፕሬየር ጋር ጸልያለሁ። ሁሉ ሰው ስለምጸልይ ማንም ሰው በዚህ ፕሮግራም እንዳትቀሩ። እለቱ የፋይናንሻል የሚጸልይበት ቀን ነው። የኢኮኖሚ በሮች ይከፈታሉ። ኢንቨስትመንት በሮች ይከፈታሉ። ነጋዴ፣ የመንግስት ባለስልጣን፣ ገበሬ፣ እንዲሁ ደግሞ የግል ስራ የሚሰሩ ሰዎች ሁሉ፣ ግብርና ውስጥ የሚሰሩ ሰዎች ሁሉ፣ ስራ የሌላቸው ደግሞ ሰዎችም ሁላችሁ ሰዎች በዚህ ፕሮግራም ላይ ተገኙ። በዛን ቀን ጸልያለሁ። የሚታይ ለውጥ በህይወታቸው ላይ እንደሚሆን አምናለሁ። በክርስቶስ ይመኑ፣ ስኬት እናንተ ይከተላል። በክርስቶስ የሚያምኑ ሰዎች ስኬት ይከተላል ብዬ አምናለሁ። መጋቢት 13 ዕለት ቅዳሜ ከጠዋቱ 2 ሰዓት ጀምሮ አንዳንዱ ሳክሰስ ነው ኃይለኛ ባለስልጣን ምናምን ነገር መሆን ያምረዋልና ከፍ ትላለህ። ይሄ ደግሞ የስልጣን ቅባት አለ የሚባልበት ጋር ይሄዳል።
የፈውስ ቅባት አለ፣ የስልጣን ቅባት አለ፣ የትዳር ቅባት አለ፣ የእንትን ቅባት አለ። እና ዓላማዎቻችንን ዝቅ ያሉ አፈር የሚሸቱ ዓላማዎቻችንን የአገልግሎታቸው ፐርፐስ አድርገውታል። አፈር የሚል ታዲያ ምን ይሻለኛል? ከፍ አድርገው ትንሽ ምንድነው የህይወት ዓላማ? ሀብታም ሆንኩ ዳም ሆንኩ ከፍ ያልኩ ሰው ሆንኩ ዝቅ ያልኩ ሰው ሆንኩ I just want to know Christ። ወንደሰን ይባላሉ። ከዚሁ ከአዲስ አበባ ከኮየ ነው የመጡት። በጣም ከስራ ቦታቸው ላይ ተቀንሰው በፋይናንስ እጥረት ምክንያት በጣም ይሰቃዩ ነበረ። እዚህ አንድ ፕሮግራም ለመካፈል መጡ። ያዙትን የቡካቸውን ነክተ ጸለይክላቸው። ከዛ በኋላ ከተቀነሱት ቦታ ተመልሰው ፋይናንሳቸው በእጥፍ እየተመለሰላቸው መጣ። የሚያስገርመው እሱ አይደለም። አንድ ጊዜ በዚህ በኦቨርፍሎ እያለፍክ እያለ የመንግስት ሹፌር ናቸው። ቁልፉን አሳዩና እባክህ እኔ በጣም አስጠልቶኛል የመንግስት መኪና መንዳት፣ እባክህ ይሄን ነገር ቃል አውጣና ቀይርልኝ አሉ። አንተ አንድ ቃል ብቻ ነው የተናገርካቸው። ቁልፉን ነካና ሆነ አለክ። ከሁለት ወር በኋላ 00 ከሁለት ወር በኋላ ቀሪ መኪና። ወገኖቼ እኔ ድሃ ነበርኩ። ድሮ ቡቱቶ ላይ ነበር የምተኛው። ጎዳና ተዳዳሪ ነበር። ዶንያን ጥፌ ነው የምተኛው። ውሾች መሃል ነበር የምተኛው። ሃሌሉያ። አንድ ቀን የሆነ ቸርች መዝሙር ሰማውና ገባው። ጌታን ተቀበልኩ። ዛሬ አዲስ አበባ ላይ ግራውንድ ፕላስ 2 ነው ያለኝ። አሜን። 2 መኪና ነው ያቆምኩት። ሃሌሉያ። ጌታን የምትቀበሉ ውጡ ይላል። የኢትዮጵያ ሕዝብ ሁሉ 2 መኪና ለማግኘት ይወጣል። ሀብታም አይመጣም ወደ ቸርቻችን። ሀብታም አይመጣም። ድሃ ሁሉ እየተንጋጋ ይመጣል። ምን ሊያረግ? ግራውንድ ፕላስ ቶሎ ይሰሩ። በምን? በወንጌል ጥሪ። የወንጌል ጥሪው ለሰው ቤት መስራት፣ መኪና መግዛት አይደለም። የወንጌል ጥሪው እነ ሼክ አላሙዲ ያላቸውን ወደዛ ነገር አንተን ማድረስ አይደለም። ከዛ ከፍ ይላል። እንደው ሜታችሁ ይጨመርልሃል ነው፣ ቦነስ ነው እንጂ ዋናው አይደለም። በዚህ ጥሪ ውስጥ አንተ ወደ ጥሪ አተኮር። ልብህ፣ ሐሳብህ፣ ገንዘብህ፣ ነገር ሁሉ በላይኛው ይያዝ። ከቀረው ሲጎድል እስቲ ታያለህ ነው። አብርሃም እንዲህ ዞሮ ተሽከርክሮ ሚስቱን ሁሉ ክዶ ያገኘውን አይነት ሳይሆን አንተ የምታገኘው፣ አብርሃም እንዲህ ቧጦ ያገኘው እሱ አንተን መከተል ይጀምራል። አንተ የላይኛውን ተከተል። ጥሪ ሰማያዊ ኢየሱስ ነው የነገረን። እኔ ግን እላችኋለሁ ብሎ አስቀድማችሁ የእግዚአብሔር መንግሥት የላይኛውን ጽድቁን ወዘተ ፈልጉ፣ የቀረው ሁሉ ምን ይላችኋል? ይጨመርላችኋል። የባለጠግነት ትርጓሜያችንን መለወጥ አለብን። ባለጠግነት ጨርቅና መኪና አይደለም። ባለጠግነት ጫማና ሹመት አይደለም። ባለጠግነት የህይወት ሳክሰስ አይደለም። ባለጠግነት አይደለም። ይሄ ያላቸው ብዙ ድሆች የሞሉባት ዓለም ናት ይቻላል። እግዚአብሔር ሲያይ የሚያለቅስላቸው ድሆች፣ ወርቅ እየነዱ ግን ድሆች። እዚህ ቤተክርስቲያን ዓለማዊ ስለሆነች እኮ ነው። ደፍኒሽናችን ሁሉ ዓለማዊ ነው። ባለጠጋ ማን ነው ስትለው መኪናው እንትን የሆነ እግዚአብሔር እያለቀሰለት ይሆናል ድሃ ነው ብሎ። ባለጠግነትና ድህነት በማቴሪያል አይለካም። ይኑራችሁ ግን አይለካም። ሰውን ድሃ የሚያደርገውም ባለጠጋ የሚያደርገውም ሀብትና ንብረት አይደለም። በጣም ብዙ ሀብት አከማችተህ ድሃ ሊልህ ይችላል እግዚአብሔር። እንደ ሎዶቅያ ክርስቲያኖች በጣም ምንም የሌላቸውን ምስኪኖችን እኛ ድሆች የምንላቸውን ባለጠጎች ይላቸዋል እግዚአብሔር። የሚያስፈልገኝ አንድ ነገር እርሱም አንተ ነህ ጌታ እግዚአብሔር። አንተን ካገኘው ጠግቤ አድራለሁ ብለን ነው የዘመርነው። እግዚአብሔር ሆይ በፊት አንተን ካገኘው ጠግቤ አድራለሁ። እባክህ ይሁንልን ጌታ ሆይ፣ እንዲሁ የዘመርነው ይሁንልን በሕይወታችን። የእርካታችን ምንጭ፣ የደስታችን ምንጭ፣ የረፍታችን ምንጭ አንተ ሁንልን ጌታ ሆይ። አይናችን ውጪውን እያየ እንዳይፈራ እንዳይሰጋ፣ በገንዘብ ከፍታ በሀብት ከፍታና ዝቅታ ከፍ ዝቅ ከሚል አምልኮ አውጣን ጌታችን። የአምልኮ ማዕከል አንተ ነህ። አንተ ደግሞ አትለወጥም፣ ምንም አትለወጥም፣ ያው ነህ። ስለዚህ አምልኳችን እንዳይለዋወጥ እርካታችን በአንተ ይሁንልን። የአይናችን ትኩረት አንተ እንድትሆንልን እንጸልያለን።